የነሱን የዛን ቤተክርስቲያን እንትን ቴዎሎጂ ያንን ቅበተ እምነት ከነሱ መሃል አንድ እርምጃ ያሻገረ ሰው ነው ብዬ ነው ማለት። ምክንያቱም ይዞ የመጣው ቴዎሎጂ ከኋላ ጀምሮ ሂስቶሪካሊ ያለውን ነገር ይዞ ስለመጣ ማለት ነው። ፈገግ የሚያደርግ ነገር ልንገር። በቅርቡ እኔና እሱ ዲቤት ነበረን። ከስር የሚጻፉ ኮሜንቶች ነበሩ ከኛ ሳይድ ማለት ነው። ነጠላ የለበሰ ጴንጤና ነጠላ ያለበሰ ጴንጤ እየተወያዩ እና በቃ በጣም እየሳቅን ነበርና ቴሌግራም ቻናል ላይ ጽፌላቸው ነበር። ያ የተባለበት ምክንያት ምንድነው? በጣም ትራዲሽናሊ ይሄ በጣም አሁን እያወራን ያለነው አውትሬጂየስ የሆኑ ነገሮችን በቃ ብንተዋቸው የሚል ነው። ምክንያቱም ፕሮቴስታንቱ የሚያነሳው ያንን እንደሆነ ያውቃል። ስለዚህ ያንን ለማድረግ ይተጋል። በሁሉም ነገር ላይ አንስማማም። እንደሚባለው እኔ የኛ ሰው በኦርቶዶክስ ነው ብዬ አላስብም። ምክንያቱም ብዙ ማንስማማባቸው ነገሮች ስላሉ፣ ገና ብዙ መታረም ያለበት ነገሮች ስላሉ ፕሮቴስታንቲዝሙን በተንሸዋረረ መልኩ ይረዳዋል ብዬ ስለማምን ምናምን ሰው እኔ እንደዛ አላስብም። ግን ደግሞ በጣም ያቺ ቤተክርስቲያን ካየቻቸው የቅበተ እምነት ሰዎች መካከል በጣም ተጽዕኖ ፈጣሪ የሆነ ሰው ጭምር ነው። እሱ ብቻ አይደለም። ይሄንን ብል በጣም መልካም ነው ብዬ አስባለሁ። ምናልባት አስ ፕሮቴስታንት ኦርቶዶክስ ላይ ልንፈጥር የምንፈልገውን ኢምፓክት አክሊል ላይ አይተነዋል። በሁሉም አቅጣጫ ባይሆን ፕሮቴስታንቱ ኦርቶዶክስ ላይ ሊሰራ የሚያስበውን ትክክለኛውን የወንጌል ስራ አክሊል ላይ አይተነዋል። ስለዚህ የምንፈልገውን ነገር ሙሉ በሙሉ ባይሆንም የምንፈልገውን በመልካም መልኩ ኢየሱስን ቤተክርስቲያኑ ብታይ ብለን የምናስበውን ነገር አክሊል ላይ አይተነዋል። ስለዚህ ለዛ ነው ብዙ ጊዜ እነሱም ትምህርት የፕሮቴስታንቶች ነው የሚሉበት ምክንያት እሱ ነው። የፕሮቴስታንቶች ነው ከተባለ አሜን ነው። ወደ ኋላ ተመልሰን ከአባቶች ጋር ተስማምተናል ማለት ነው። ኦፍ ኮርስ ቅድም እንዳልኩ እንስማማለን። ግን እሱ እንደዛ ሲሉት እኔ የሚሰማኝ እሱ ነው። መፍጠር የምንፈልገውን ያንን ኢምፕሬሽን እሱ ላይ ማየት እንችላለን ብዬ አስባለሁ። ሙሉ በሙሉ ባይሆንም የሚቀሩ ነገሮች እንዳሉ እንግዲህ ጌታ ይረዳናል። ወደፊትም ይሄ ይቀጥላል። ፍሬ አፍርተናል ማለት ይቻላል። እነሱ ስናይ ታዲያ ወንጌላውያን ሲያደርጉ የነበረው ድካም ወይም በወንጌል ምክንያት በታድሶም ላይ ያሉ ሰዎች ያንን ሲሰሩ ረጅም ዓመት ቆይተዋልና ፍሬ አፍርተናል ማለት ይቻላል። እንደዚህ አይነት ወጣቶችን ካየን ለምሳሌ በታድሶ ዊንግ ያለውን ነገር ስንመለከት እኮ ምንም ያደባብቅ ነገር አይደለም። እግዚአብሔር የመከራቸው ሰዎችም አሉ። ከኛ ሳይድ የተሰራ የሚሽነሪዎች ስራ በጣም ትልቅ ስራ ሰርቷል በታድሶ ሳይድ። ስለዚህ ያንን ይመጣው አሁን ገድላት መከራከሪያ አይሆኑም ሲል አዎ በደንብ ኢምፓክት የፈጠረ ነው። ትላንትና እሱን ከነካ አደጋ ነበረው፣ ዛሬ ችግር የለውም። በቃ መከራከሪያ አይደሉም ብሎ እሱ የቤት ስራውን ሰርቶልናል። መከራከሪያ ካልሆኑ እኛ የሚያደርግ የሚጠበቅብን ምንድነው? መከራከሪያ ካልሆነ አሁን ወይ መርምረት ትክክል ያልሆኑትን ነገሮች አውጣቸው ወይ ጥላቸው ሂድ ይሄን አድርግ የሚለውን ግፊት አሁንም ማሳደር ይቻላል ብዬ አስባለሁ። ከዛ ባለፈ ኑ መጽሐፍ ቅዱስ ላይ እንከራከር ብለውናል። ምን እንፈልጋለን? መጽሐፉ ላይ ሄዶ መከራከር አሁን የኛ ስራ ነው ብዬ አስባለሁ። በነገራችን ላይ ፕሮቴስታንት ያው በባህሪው አጌንስት መሆን አይደለም። ገና ፕሮቴስታንት ሃይማኖት ሲፈጠር ሉተር አጌንስት ካቶሊክ ቸርች ነው የሆነው። ማለት አጌንስት የካቶሊክ አስተምህሮ ነው የሆነው እና አንዳንድ ፕሮቴስታንቶች ምንም ይሁን ምንም ዋሬቨር ኦርቶዶክሳዊነትን የሚቃወም የሚመስላቸውን ነገር ሁሉ ይደግፋሉና ወንድማችን እንግዲህ ሎጂካል መሆን ፈልጓል። በተለይ በወንድማችን አክሊል ላይ ከነሱ አስተምህሮ ጋር ሊያጣብቀው የሄደበት ርቀት በጣም አራዳ ለመሆን የሞከረው ኦፍ ኮርስ እና በነገራችን ላይ ግን እንግዲህ አኪ የቤተ ክርስቲያኒቱን እውነት በገባው መልኩ ለመግለጽ ሞክሯል። በገባው መልኩ ኦፍ ኮርስ አብሶሉትሊ ፐርፌክት ነው ማለት አንችልም አኪን ማለት ነው። እኔም ብዙ የምነቅፍበት ሐሳቦች አሉ ከሚያነሳቸው ሐሳቦች። ኦፍ ኮርስ ግን እንደ ቤተ ክርስቲያን ልጅ ለምሳሌ በትልልቆቹ ትምህርቶች ላይ 5 አዕማደ ምስጢራት ላይ ለምሳሌ ቤተ ክርስቲያን ከተመሰረተችባቸው 5 አዕማደ ምስጢራት ላይ የትኛውም ጴንጤ ወይም ፕሮቴስታንት ከአኪ ጋራ መከራከር አይችልም። አቅሙን አይቷል። በቃ አቅሙን ሁሉ ሰው ይሄም ልጅ ለብዙ ጊዜ በተደጋጋሚ ከአኪ ጋርና ከሌሎች ወንድሞች ጋር ባስተምህሩ ላይ ለመወያየት ሞክሯል። አቅሙን ብቃቱን
ምንነቱን የተረዳ ሰው ነውና አንዳንዴ ፕሮቴስታንቶች በጣም የሚያስቁኝ በተለይ አወቅን የሚሉት ጀስት ኦርቶዶክስ ዛሬም ኦርቶዶክስ ቤተክርስቲያን ወንጌል አታውቅም ወንጌል ምናምን የሚሉት ነገር አሁንም ማለት እንዴት ነው የሚሉት ነገር ይገርመኛልና ለማንኛውም መጽሐፍ ቅዱስ ተገልጦ ከዘፍጥረት እስከ ራእይ ድረስ የትኛውም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ ያለ የእምነት ድርጅት ቤተክርስቲያንን ሞግቶ ያሸነፈ የለም፣ ማሸነፍ የሚችልም የለም። ይሄንን ላረጋግጥላችሁ እችላለሁ። ክርስቶሎጂ በሉት ነገረ ክርስቶስን አምልታ አስፍታ አርቃ መተንተን መግለጽ የምትችለው ኦርቶዶክስ ቤተክርስቲያን ነች። ሰሞኑን እንኳን በእስልምና ሃይማኖት ጋራ በነበረው ዲያሎግ አሁንም ስቲል ባለው ዲያሎግ ማነው ክርስቶስን አምላክነት በሚገባ የወንጌልን እውነት እየገለጠ ዓለሙን የክርስቶስን አምላክነት እየነገረ እየተናገረ ያለው ማን ነው? አንዳንዶች ፕሮቴስታንት እጃቸውን ባፋቸው ጭነው ይመስለኛል እጃቸውን ባፋቸው ጭነው እያሉ ይመስለኛል ማለት ነው። እንግዲህ አክሊልም ሆኑ ሌሎች እነዚህ ቲክታክ ላይ ያሉ ወንድሞች በተለይ በእምነት ላይ የሚሰሩት ኦፍ ኮርስ ፍጹም አይደሉም። ነገር ግን ለፕሮቴስታንት የሚመጥን እውቀት ግን አላቸው። እኔ እንደዛ ነው የምረዳው። ባይዘው ለፕሮቴስታንት የሚመጥን ሐሳብ ምክንያቱም ፕሮቴስታንት በመጽሐፍ ቅዱስ ላይ ያለው አስተምህሮ ግልብ ነው፣ የታወቀ ነው። 10-15 ጥቅስ ናቸው። እነዚህ ላይ መወያየት የሚከብደው ሰንበት ተማሪ እንኳን አይከብደውም ብዬ ነው የማስበው። ትንሽ የቤተ ክርስቲያን ኮርስ የተማረ ሰንበት ተማሪ እንኳን በፕሮቴስታንት ቤተ እምነት የሚነሳውን አጌንስት ሪሊጅን አጌንስት ባይብል አጌንስት ትሩዝ የሆነውን ነገር ለመሞገት ለማስተማር ለመከራከር የሚሆን እውቀት ያንሳቸዋል ብዬ አልሰላስምና አክሊል ፍጹም የቤተ ክርስቲያን ልጅ ነው። ፍጹም ኦርቶዶክሳዊ ልጅ ነው። ኦፍ ኮርስ አንዳንዴ አሁን ለምሳሌ አሁን መከራከሪያ የሚያደርገው ገድላት አያስፈልጉም የሚል ሐሳብ ማንሳት ችሏል። የእኛን የተሐድሶና የፕሮቴስታንት እንቅስቃሴ ኦፍ ኮርስ ሰፖርት እያደረገልን ነው፣ የእኛን ስራ እየሰሩ ነው የሚል አንሎጂካል የሆነ ግን ሎጂካል ለመሆን የዋህንን መረዳት የማይችሉ ማስተዋል ማገናዘብ የሚከብዳቸውን ሰዎች ለመጠምዘዝ የሄደ የፖለቲካል የሆነ ወርድ ተርም ለመጠቀም የሞከረበት ነገር አለና ይሄ ወንድማችን ባይዘዌ ስለዚህ ወንድማችንም ሆነ ስለ አጠቃላይ ስለ እዚህ ላይ ስለተወራው ነገር የምናወራው ሚዲያው ትልቅ ሚዲያ ነው። በፕሮቴስታንት ቤተ እምነት በደንብ የሚሰማ የሚደመጥ ሚዲያ ስለሆነ ነውና በፍቅር ነው የምንላችሁ። በፍቅር ቅዱሳን ገድላት የመጽሐፍ ቅዱስ ትርጓሜዎች ናቸው። ፕራክቲካል ላይፎች ናቸው። ፕራክቲካል ተግባራዊ ህይወት ማለት ነው። ክርስቶስን በማመን በክርስቶስ ያመኑና የታመኑ ሰዎች የፈጸሙት ያደረጉት ተግባር ነው ገድላት ማለት። ገድላት ላይ ኦፍ ኮርስ ፍጹም የሆነ ሃይማኖታዊ ዶግማ የለም። በደንብ አስተውሉት። ሃይማኖታዊ ምን የለም፣ ዶግማ የለም። ገድላት ላይ ስቶሪካል የሆነ ዲስከሽን ማድረግ መብት ነው፣ ይቻላል። ቅዱሳን ገድላትን አልቀበልም ማለት ምንፍቅና ነው። በዚህ ጋር በደንብ እንድታስተውሉ እንፈልገው። ይህን የምትከታተሉ ሰዎች ቅዱሳን ገድላትን የቅዱሳን ገድል ወይም ቅዱሳን ገድል ማለት ስራ ነው። የቅዱሳንን ስራ ክርስቶስን በማመናቸው ያደረጉትን የፈጸሙትን ነገር አልቀበልም ማለት መጽሐፍ ቅዱስ ላይ ያለውን ታሪክ አልቀበልም ማለት ነው። ዮናስ በአሳ አንበሪ ሆድ ውስጥ 3 ቀን 3 መዓልት ቆየ። ይሄ እኮ ገድል ነው። ግን መጽሐፍ ቅዱስ ላይ ስለተጻፈ እቀበለዋለሁ፣ አይ መጽሐፍ ቅዱስ ላይ ባይጻፍ ኖሮ አልቀበለውም የሚል ሐሳብ ካለ
በጣም ይሄ ፍጹም ምንፍቅና ነው። እና ወንድማችን አክሊል ከዚህ ሐሳብ ከሆነ ለምሳሌ ታሪክ ላይ እንዳልኳችሁ ከዚህ በፊትም ታሪክ ላይ መከራከር ይቻላል። ለምሳሌ ቅዱስ ማቴዎስ ኢትዮጵያ ውስጥ መጥቶ ወንጌል አስተምሯል አላስተማረም? ክርክር ነው። በቃ ይሄ ምንም እንትን የለውም። አስተምሯል የሚል ግሩፕ፣ አላስተማረም የሚል ክሪቲክስ መስጠት ይቻላል ማለት ነው። በሃይማኖታዊ አስተምህሮ ግን ዶግማቲክ በሆነ ኢሹ ላይ ለምሳሌ ክርስቶስ አማላጅ ሊሆን ላይሆን ይችላል የሚል ሐሳብ ያለው ሰው ይሄ ሃይማኖት አይደለም። ወይም ደግሞ በነገረ ማርያም ትምህርት ላይ እመቤታችን ክብሯ እንደዚህ ሊሆን ይችላል ላይሆን ይችላል የሚል ነገር የለም። ሂስትሪ ላይ ግን ታሪክ ላይ ግን መከራከር ይቻላል። እመቤታችን ለምሳሌ በ64 ዓመቷ ሞተች። ከዛም በኋላ እንደ ልጇ በክብር ተነሳች። አይ በ65 ነው ብለን ብንከራከር ይሄ ታሪክ ነው። ከእመቤታችን ክብር ንጽህና ጋር የሚያገናኘው ነገር የለም። ግልጽ ነው። ግንቦት አንድ ተወለደች፣ አይ ግንቦት አንድ አልተወለደችም የተወለደችው በዚህ ቀን ነው ተብለው በአብያተ ክርስቲያናት መካከል ክርክር ቢፈጠር ችግር የለውም። ይሄ ታሪክ ስለሆነ ዶግማ በሆኑ ነገረ ማርያም ላይ ግን እመቤታችን ታማልዳለች አታማልድም የሚል ክርክር የለም። አማላጅ ንጽሕት ርትዕት በቃል ኪዳኗ ሕዝብን ትውልድን የምታስምር የምትምር እናት ነች። ይሄ 4 ነጥብ በቃ ፔሬድ። ጻድቅ አባት አቡነ ተክለ ሃይማኖት የሚባሉ ኢትዮጵያዊ የወንጌል መነኩሴ ሐዋርያ ነበሩ። ፔሬድ 4 ነጥብ። ደብረ ጽላልሽ ላይ ያርፈዋል። እንደዚህ ቲሳ ተወለዱ፣ አይ ቲሳ አይደለም እዚህ ቦታ ነው። መከራከር ይቻላል፣ መነጋገር ይቻላል። ይሄ ሃይማኖት አይደለም። እና ከዚህ ነገር አንጻር ገድላት ለሃይማኖታዊ ክርክር በተለይ ኢአማኞችን ለማሳመን አይሆንም። እኛ ግን አማኞች ገድላት ላይ እንወያያለን፣ እንነጋገራለን፣ እንከራከራለን። እና ከዚህ ነገር አንጻር ነው እንግዲህ አኪ ያለው የሚመስለኝ። ከዚህ ውጪ ከሆነ አኪ መረዳት መማር እና መገሰጽ ይገባዋል። ከዛ ውጪ ግን ይሄ ፕሮቴስታንቶቹ አሁን ይሄ ወንድማችን የሚያስጮህ አይነት ጩኸት ፍጹም ስህተት ነው ለማለት ወዳለው ተወዳጆች ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ይህ ዮም ሚዲያ ነው ሁላችሁም ፋሚሊ ሁኑ ለማለት ወዳለው። እግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ረድኤት በረከት ከሁላችን ጋር ይሁን።